98 ቢሊዮን ብር ከ98 ቢሊዮን ብር በላይ ተዘረፈ። ይህ የመንግስት አስገራሚ መረጃ ነው። በዚህ ዝርፊያ ላይ ከፍተኛ ባለስልጣናትና ታዋቂ አርቲስቶች መሳተፋቸው ይፋ ተደርገዋል። በኮንትሮባንድ ንግድ ላይ የመንግስት ባለስልጣናት እንደማይሳተፉ ደግሞ በተጨባጭ መረጋገጡም ነው የተገለጸው። ትልልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ጉዳይ ዋነኛው ትኩረት መሆኑን አውቀናል። በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሪ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸው ወይም ህብረተሰቡን መዝረፋቸው በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ አገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር በትብብር ማድረግና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። በበጀት ዓመቱ 9 ወራት በህዝቡ እይታ ውስጥ ያልነበሩ በተለይ ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትልልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነትን ማረጋገጥ ችለናል ብለዋል። ሪፖርቱን ያቀረቡት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ፌዴራል ፖሊስ በኮንትሮባንድ ዝውውር መከላከል ስራው በ2018 በጀት ዓመት የመጀመሪያዎቹ 9 ወራት 20.5 ቢሊዮን የሚገመቱ ሸቀጦችን በቁጥጥር ስር ማዋሉን ተናግረዋል። የፌዴራል ፖሊስ ኮንትሮባንድን ለመከላከል ባደረጋቸው ኦፕሬሽኖች በዚህ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ ማረጋገጡን ኮሚሽነሩ ተናግረዋል። የጸጥታ ተቋሙን የኮንትሮባንድ ዕቃዎችን የመያዝ አቅሙ እያደገ እንደሆነ የገለጹት ኮሚሽነር ጀነራሉ ባለፈው 9 ወራት ብቻ 20.5 ቢሊዮን ብር ግምት ያላቸው የወጪና የገቢ ንግድ ሸቀጦችን በቁጥጥር ስር ማዋሉን አስታውቀዋል። ይህ አሃዝ በዘንድሮ በጀት ዓመት 9 ወር ብቻ 5 ቢሊዮን ብር የሚጠጋ ጭማሪ ማሳየቱን ኮሚሽነር ጀነራሉ ለፓርላማ ያቀረቡት ሪፖርት ያመለክታል። ካለፈው ዓመት ጋር ሲነጻጸር በ31.3 በመቶ የላቀው ይህ የመከላከል ስራ የፌዴራል ፖሊስ በሚያከናውነው የስምሪትና ቁጥጥር ስራ ላይ ከፍተኛ እድገት በማምጣቱ የተመዘገበ መሆኑን ገልጸዋል። ሪፖርቱ የቀረበለት የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ የኮንትሮባንድ የወንጀል ድርጊትን ለመከላከል የጸጥታ ተቋሙ ያከናወነውን ስራ የሚያበረታታ እንደሆነ ገልጿል። የኮንትሮባንድ ንግድን አሳሳቢ ሲል የጠራው ቋሚ ኮሚቴው ችግሩን ከመሰረቱ ለመፍታትና ለመቀነስ የተከናወኑ አበይት ተግባራትን በተመለከተ ተጨማሪ ማብራሪያ እንዲሰጥበት ጠይቋል። የፌዴራል ፖሊስ ዋና አዛዥ ለዚህ ጥያቄ በሰጡት ምላሽ ኮንትሮባንድን ለመከላከል በተደረጉ ኦፕሬሽኖች መገንዘብ የተቻለው ትልቁና ዋናው ነገር በዚህ የንግድ እንቅስቃሴ ውስጥ በተለይም የመንግስት ኃላፊዎች ኔትወርክ የሌለበት መሆኑ በተጨባጭ በኦፕሬሽን መረጋገጡ እንደሆነ አስረድተዋል። ይህንን የምንልበት ምክንያት የመንግስት ኃላፊዎች በዚህ አይነት ተግባር ውስጥ የሚሳተፉ ከሆነ ኔትወርኩ ይሰፋል፣ የመያዝ አቅሙ ያንሳል፣ ኮንትሮባንድ እንደፈለገ የሚገባበት እድል ሰፊ ነው። ይሄ ከለውጡ በፊት ሁላችንም የምናውቀው ኮንትሮባንድና እንደዚህ አይነት ስራዎች ውስጥ ማን ነበር የሚሳተፈው የሚለውን ነገር በግልጽ መረዳት ተገቢ ይሆናል ሲሉ ኮሚሽነር ጀነራል ደመላሽ የመንግስት አመራሮች ከዚህ ቀደም በህገወጥ ንግድ ሲሳተፉ እንደነበረ በተዘዋዋሪ ፍንጭ ሰጠዋል። በአሁኑ ወቅት በግለሰብ ደረጃ በራሱ የሚሳተፍ ሆኖ የሚያዝ ካልሆነ በስተቀር በመንግስት ባለስልጣናት ኔትወርክ ደረጃ እንደቀደሙት ዓመታት ተሳትፎ እንደሌለም የፖሊስ ዋና አዛዡ አስገንዝበዋል። በየትኛውም የሀገራችን ማዕዘን ላይ የኮንትሮባንድ እንቅስቃሴ በስፋት ሲያዝ በዚያ ውስጥ የተሳተፉ አካላት ላይ ህጋዊ እርምጃ እየተወሰደ በህግ ተጠያቂ እንዲሆኑ እየተደረገ ነው ሲሉ ኮሚሽነር ጀነራል ደመላሽ አክለዋል። የገቢዎች ሚኒስቴር ባለፈው ጥር ወር ባወጣው መረጃ በዘንድሮ በጀት ዓመት 6 ወራት ብቻ 729 በኮንትሮባንድ ተግባር ላይ በመሳተፍ የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል። በዚሁ ጊዜ ውስጥ 13 ቢሊዮን ብር የሚገመቱ የገቢና ወጪ ኮንትሮባንድ ዕቃዎች እንዲሁም ህገወጥ ገንዘብ መያዙን ሚኒስቴሩ በወቅቱ ይፋ አድርጎ ነበር። በኢትዮጵያ ከ2011 ዓ.ም ጀምሮ በነበሩት 7 ዓመታት ብቻ 75 ቢሊዮን ብር ግምት ያለው የኮንትሮባንድ ንብረት መያዙን ከፌዴራል ፖሊስ የተገኘው መረጃ ያመለክታል። የኮንትሮባንድ
ንግድ ሀገር እንዳይረጋጋ ከሚያደርጉ ቁልፍ ችግሮች መካከል አንዱ መሆኑን የጠቆሙት የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እጸገነት መንግስቱ ይህንን ተግዳሮት ለመቅረፍ የህግ ማሻሻያ እየተደረገ መሆኑን ተናግረዋል። የኮንትሮባንድ ንግድን ለመከላከል በፌዴራል ፖሊስ የተሰሩ ስራዎችና የመጡ ውጤቶች ጥሩ መሆናቸውን የገለጹት የቋሚ ኮሚቴ ሰብሳቢዋ ከችግሩ አሳሳቢነት አኳያ ይበልጥ የተጠናከረ ስራ እንደሚያስፈልግ አስገንዝበዋል። አሁን በደረሳችሁበት የመጣ ውጤት ከትላንት ጋር የሚወዳደር አይደለም። ትላንትን አይደለም ማወዳደር ያለብን፣ ከችግሩ ልክ ጋር ነው መነጋገር ያለብን። አሁንም የሚሾልኩ ነገሮች እንዳይኖሩ ፖሊሲያዊ ጥበብን ተጠቅመው በጥንቃቄ መስራት ያስፈልጋል ሲሉም አሳስበዋል።